ሰላም ጤና ይስጥልኝ ያን ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። እሺ ውዶችዬ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ ያደረጋችሁ እንዲሁም ከኔ ጋር ሆናችሁ ሀንዬ በርቺ ለምትሉ ሁሌም ለምታበረታቱኝ እህቶቼ በእውነት በሉል እግዚአብሔር ስም በጣም አመሰግናለሁ። እኔም ለእናንተ ይጠቅማል የምለውን ነገር ሁሉ በደሴ ዙሪያና እንዲሁም በምትፈልጉበት ቦታ ቪዲዮ ስሪልኝ በምትሉበት ቦታ ሁሉ እየዞርኩ የምትፈልጉትን ነገር ሁሉ አስቃኛችኋለሁ። የሚሆነው ግን እናንተ ቪዲዮውን ላይክ፣ ሰብስክራይብ ስታደርጉልኝ ተደራሽነት ሲኖረው ሰው ጋር ያው እኔም እበረታለሁ፣ የተለያየ ነገር አቀርባለሁ ማለት ነው። እና በነገራችን ላይ በጣም ቻሌንጅ ነው፣ ከባድ ነው። ቪዲዮ መስራት እንዲህ ቀላል አይደለም። የምትፈልጉትን ነገር ማስታወቂያ ፕሮሞሽን ለመስራት ራሱ በሰው ተጠይቀው ተለምነው ብዙ ነገር ነውና በጣም ቻሌንጅ ስላለው እናንተ ከጎኔ ይሁኑ ላለሁ። እንደምታዩ ኮምቦልቻ ኤርፖርት ውስጥ እገኛለሁ። አንድ ቪዲዮ ከዚህ ቪዲዮ በፊት ለቅቄላችሁ ነበር በኪንታሮት ለምትሰቃዩ ሰዎች ብዬ እና ይሄን ቪዲዮ ልሰራ የቻልኩት በጣም መወዳት ጓደኛ የስደት ጓደኛ አብረን ስደት ላይ የኖር የጎንደር ልጅ ነችና ሁለታችንም ያው በአሁኑ ሰዓት ኢትዮጵያ እንገኛለን፣ ሀገራችን ገብተናል። እናንተንም ለዚህ ክብር ያብቃችሁ። እና አጋጣሚ በእርግዝና ወቅት ኪንታሮት ተከስቶባት ነበርና እሱን ለማስወጣት ከጎንደር ደሴ መታ አስወጥታለች። ቪዲዮ ሰርቼላችኋለሁ ከጠቀማችሁ ብዬ ማለት ነው። እና እሷም የሚገርማችሁ የሰውየውን እንትን በጣም ጎበዝነቱን ሰምታ ነው ከጎንደር ድረስ ደውላ አረ እንደዚህ እኮ አለ ሀኒ እስኪ ጠይቂልኝ አጣሪ ያለችኝ። ሄጄ ቦታው አጣራሁኝ። አዎ እውነት የሚያወጡ ናቸው። ሰውየው በጣም የታወቀ ነው። የሚገርማችሁ ኪንታሮት ብቻ አይደለም የተለያየ ነገር ቪዲዮ ሰርቻለሁኝ። ለቁርጥማት፣ ለሪህ ለሚባል የእግር እንትን የሚለው አለ አይደለ፣ ለወገብ ህመም፣ በቃ ለተለያየ ነገር፣ ለአይነ ጥላ፣ አረ በጣም ለብዙ ነገር ነው መድኃኒት የሚቀምሙትና ይሄ ነገር እንዴት እንትን አልከው ብዬ ኢንተርቪው አድርጌለታለሁ። ማየት ትችላላችሁ ቪዲዮውን ገብታችሁ ከዚህ ቀጣይ ያለ ቪዲዮ ማለት ነው። እና በጣም ለብዙ በሽታ በጣም ነው የገረመኝ። እኔ ደሴ ቁጭ ብዬ እንዴት ይሄን ሰውዬ እስካሁን አላወቅኩትኝም ብዬ በጣም ነው የገረመኝ። አው ኪንታሮት የሚያወጡ አሉ ብዙ የባህል አውቃለሁኝ። ከዚህ በፊትም ቤተሰብ ታሞ ያስወጡ አውቃለሁ። ግን ይሄ ሰውዬ ጋር አይደለም፣ ሌላ ቦታ ነው። ይሄ የሚገርማችሁ ተመራጭነቱ ምንም አይነት ስሜት የለውም። ጓደኛዬ መጣች፣ ወሰድኳት እንደ ዛሬ ይቀባላት የሚቀባ መድኃኒት በቀጣይ ቀን ጧት ነው ያላት። ሄደች በቃ ውጥት አድርጎ ነው የጣለላት። እንደ የእውነት አሳያችሁ ነበር ቪዲዮን ለማየት ትንሽ ስለሚሰቀጥጥ እንጂ ምንም የተሰማት ስሜት ህመም የለውም። አውጥቶ ነው በቃ የሰጣትና በጣም ነው የገረመኝ። ማለት እንደዚህ ፈጣን አንዳንድ ቦታውን ኪንታሮት የሚያወጡ ሰዎች ለ7 ቀን መድኃኒቱ ተቀብሮ የሞት ያህል ነው በቃ አድርሶ የሚመልሳችሁ። በጣም ያቃጥላል፣ ያንገበግባል። እያላችሁ ከርማችሁ ከዛም በኋላ ነው በሰባተኛው ቀን ፍንቅል ብሎ ይወጣል የሚባለው። ይሄ ግን ምንም አይነት ስሜት የለውም ጭራሽ። በቃ ሄድን ቀባት እንደ ዛሬ በቀጣይ ቀን ጠዋት ነው ያላት። በቃ ጠዋት እስከ 2 ሰዓት ነው የሚሰራው ዶክተሩ። በቃ ግብታል እንትን ብሎ ይቅርታ ስልክ እየገባ ገባን። በቃ እንትን ብሎ ጣለላት፣ አውጥቶ ጣለላት። ከስሩ ነው ራሱ ያወጣውና በጣም ነው የገረመኝ። እግዚአብሔር ይመስገን። እናቶቼ የምትፈሩ አሁን አንዳንድ ሰዎች ኪንታሮት ለማስወጣት የሚፈሩት ህመሙ እንዳለ ሆኖ ስቃዩን ነው። ሲወጣ ኪንታሮት በቀላሉ አይወጣም፣ በጣም ስቃይ ያለው እያሉ ብዙ ወገኖቻችን ኪንታሮት በሽታን ስቃዩን ተሸክመው ያሉ አሉ። እውነት ይሄ ሰውዬ ግን መታችሁ ብታዩት ያለምንም ስቃይ ጓደኛዬ ተገላግላለች። እግዚአብሔር ይመስገን። ምንም አይነት ስሜት አልተሰማትም። እና እናንተም የምትፈሩ ሰዎች ይሄ ነገር እንትን ይለኛል የምትሉ ሰዎች እውነት በቃ መታችሁ ብትገላገሉ። እኔ ኪንታሮት በሽታ መጥፎ ነው፣ ምክንያቱም ወደ ነቀርሳ ወደ ካንሰር የመቀየር ባህር ያለው ብሏል። እውነት እንደው ይጠቅማችኋል። እየገባችሁ ቪዲዮውን እዩት። በጣም ቀላል መስሎ ኪንታሮት በሽታ ብዙ ነገር ነው እንትን ያለው የነገረ ሰውየውና አስወጡት። በቀላሉ መውጣት እየቻለ ለምን ጊዜ ተሰጥቶ ስር ሰዶ ወደ ሌላ ነገር ቀይሮ ራሳችን እናጠዋለን። እውነቴን ነው የምነግራችሁ። ስለዚህ በቀላሉ ማስወጣት ትችላላችሁ። ኪንታሮት ኖሮ ራሱ በሽታው ብዙ አይነት ነው። ወገብ ይዛል። በቃ እንዴ ኪንታሮት የማይመስል በሽታ ሁሉ ብዙ ነገር እስከ ራስ ጫፍ ድረስ ይሰማል አለ።
ምንም ሳይታወቅ ማለት ነው። ጓደኛ ውስጥ እግሯም ላይ ነበረ፣ ያንንም ማስወጣች። በቃ ፊንጢጣዋም ላይ ያለ ያንንም ማስወጣች። ምንም በቃ ህመም ሳይኖረው ተገላግላ ሄደች። ክፍያውም በቃ 7,000 ብር ምናምን የከፈለችው በጣም ርካሽ ነው። ምክንያቱም ሐኪም ጋር ብትሄዱ ሐኪም ጋር ቢወጣ ከዛ በላይ እጥፍ ተከፍሎ እንደገና ደግሞ በሐኪም የሚወጣው እንትን ይላል መልሶ የመውጣት ባህሪ ያለ ያቆጠቁጣል አሉ ይወጣል። ይሄ ግን ከስሩ ስለሆነ ፍንቅል አድርገው የሚጥሉት በቃ እዛው ጋር አለቀ ማለት ነው። ስለዚህ ውዶችዬ ያለምንም ስሜት ያለምንም ህመም ማውጣት የሚችል የባህል ዶክተር ነውና መታችሁ ደሴ ማስወጣት ትችላላችሁ። ከተለያየ ቦታ የሚገርማችሁ ከአውሮፓ ከአሜሪካ ሁሉ ይመጣሉ አሉ ሀበሻ ማለት ነው። እየሰማ የሰውየውን እንትንነት ጉብዝና በጣም የታወቀ ነው። እኔ ግን ደሴ ቁጭ ብዬ አላውቀውም ነበር። ጓደኛዬ ስትነግረኝ ነው የገረመኝና ከጎንደር ከባህር ዳር ከአዲስ አበባ ከአፋር በጣም ወረፋ ነው። እየደወሉ ሁሉ ስልክ እያስያዙ ነው እንትን የሚሉትና ውዶችዬ በዚህ በሽታ የምትሰቃዩ በተለያየ በሽታዎች የምትሰቃዩ ሁሉ መፍትሄ ስላለ ማስወጣት አለባችሁ ነው የምለው። ምንም ጊዜ መስጠት አያስፈልግም። እና ይሄን ይመስላል ያው በእኔ ቻናል እኛ የተጠቀምንበትን ነገር ለእናንተ ይጠቅማል የምነውን ነውና ቤተሰቦች የማጋራችሁ። እናንተም ደግሞ አስደስቱኝ በላይክ በሸር በሰብስክራይብ ማለት ነው። አይከፈልበትም መቼም እና ወገኖቼ ከኔ ጋር ሆኑ ላለሁኝና አመሰግናለሁ። አገርም አስቃኘኋችሁ። መንገዱን ስንመጣ ምናምን የነበረው የኮምቦልቻ መንገድ ነው። በጣም ያሳዝናል። ከኛ ጓደኛዬን ተቀብዬ አስወጥታ ከሄደች በኋላ ነው ይሄ አደጋውን የባለፈ የተከሰተው። በጣም ነው ያሳዘኑኝ። በተለይ አረብ ሀገር ያልፍልናል ብለው ብዙ ነገር አስበው የተነሱ ልጆች የሞቱ በጣም ነው ያሳዘኑኝ። ነፍሳቸውን ይማር። ምንም ማድረግ አይቻልም። ህይወት እንደዚህ ነች። ለዚች አጭር ህይወት ነው የምንባላላት የምንገዳደልላትና እግዚአብሔር እንግዲህ ማስተዋሉን ያስጥን ውዶችዬ። እናንተም አገራችሁ በሰላም እውነት በሰላም ያስገባችሁ። ምንም አገራችን ምንም ብትሆን አገር ይሻላልና ከሰው አገር ለእናት አገራችሁ በሰላም ያብቃችሁ ላለው ውዶችዬ። አይዟችሁ፣ ሁሌም ጸሎት አድርጉ፣ ገንዘባችሁን ያዙ፣ ወርቅ ግዙ። ኢትዮጵያም ትንሽ ያው ከሌለ የለም ነውና የሆነ ነገር ይዛችሁ ስትመጡ ደግሞ ባላችሁ ነገር ብዙም ሳይሆን ተጠናክራችሁ ትኖራላችሁ። ብዙም አትጨናነቁ። ይሄ እዶኛ ነው። ባላችሁ ነገር ተብቃቅታችሁ መኖር ትችላላችሁ። ሀገራችሁ ለመግባት ሞክሩ ላለውኝ በጣም አመሰግናለሁ። አብራችሁ ስለቆያችሁ ወዳችኋለሁ። ሁላችሁም በያላችሁበት በዓለም ጥግ ሁሉ ሰላማችሁ ብዝት ይበልኝ። ቸር ሰንብቱ። ባይ ባይ።